ጦርነቱ እየተጧጧፈ ባለበት ኢትዮጵያ አስገራሚዎቹ የራሽያ አነጋጋሪ መሳሪያዎችን ታጥቃለች። መብረቆቹ የራሽያ ጀቶችና ድሮኖች ወደ ኢትዮጵያ ገብተዋል። ፑቲን ኢትዮጵያን እስከ አፍንጫዋ እያስታጠቋት ነው። ራሽያ ለመጀመሪያ ጊዜ ከራሷ ውጪ ለሽያጭ ያቀረበችው ድሮን ኢትዮጵያ ገብቷል። አየር ኃይሉ አፈር ልሰው የሚነሱ ወጪ የማይጠይቁ ጀቶችን በገፍ ሲታጠቅ ከ30 ሰዓታት በላይ መብረር የሚችሉ ግዙፍ ሚሳኤል ተሸካሚ ድሮኖችም እንዲሁ ከራሽያ አስገብቷል። ከቤላሩስ የተገኙ አነጋጋሪ መሳሪያዎችም ቢሾፍቱ ላይ ትጎማሸራለች እየተባለ ይገኛል። አነጋጋሪዎቹ ጀቶችና ፑቲን ለመጀመሪያ ጊዜ ለኢትዮጵያ ብቻ ያበረከቱት ሚስጥራዊ ድሮን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሆን። መልካም ቆይታም። ዲፌንስ ኤክስፕረስ የተሰኘው የጦር መሳሪያዎች መረጃ ምንጭ የተገኘ ዘገባና እንዲሁም በሚሊተሪ አፍሪካ ዲፌንስ ዌብና በሌሎችም ልዩ ልዩ ወታደራዊ ትንተና ሰጪ አውታሮች የቀረቡት ጥናቶች እንደሚያመለክቱት ሩሲያ እስከ 6 የሚደርሱ ያኮቭሌቭ ያክ-130 የአብራሪዎች ማሰልጠኛና ቀላል የውጊያ ጄቶችን እንዲሁም ቢያንስ አንድ ክሮስ ስታንዳርድ ኦሪዮን ኢ የተሰኙ የቅኝትና የጥቃት ድሮን ለኢትዮጵያ አስረክባለች። የሳተላይት ምስሎች የእነዚህን ጦር መሳሪያዎች አመጣጥም አረጋግጧል። ጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤታቸው በኩል የተለቀቁት ተንቀሳቃሽ ምስሎች ጄቶቹ በአየር ላይ ሲበሩ ያሳዩ ሲሆን ኦሪዮን ኢ ድሮንም ለውጭ ሀገር ገበያ የቀረበ የውጊያ ሞዴል ሆኖ ለመጀመሪያ ጊዜ ለሕዝብ በይፋ እይታ ቀርቧል። ዲፌንስ ኤክስፕረስ በወጣው ዘገባ መሰረት የኢትዮጵያ አየር ኃይል አንደኛ ማዕከላዊ አየር ምደባ መኖሪያ የሆነችው ቢሾፍቱ በተካሄደው የአቪዬሽን ኤክስፖ ላይ ተነሱት እነዚህ ምስሎችን ዋቢ ማድረግ የመጀመሪያዎቹን የርክክብ መረጃዎች ይፋ አድርጓል። ያክ-130 ጄቶች በቅደም ተከተል የተጻፉ የኢትዮጵያ መለያ ቁጥሮች ያሏቸው ሲሆን ይህም ቢያንስ የ6 ጄቶች ስብስብ መረከቡን የሚያሳይ ነው። አንዳንዶቹ ደግሞ ስምምነቱ እስከ 10 አውሮፕላን የሚደርስ እንደሆነ ይተነትናሉ። በሌላ በኩል ደግሞ የኦሪዮን ኢ ድሮን በቦታው መገኘት የሩሲያ ቴክኖሎጂ ውጤት የሆነው የሰው አልባ አውሮፕላን ለውጭ ሀገር በይፋ የተሸጠበት የመጀመሪያ ክስተት ሆኖ ተመዝግቧል። ሩሲያ ስለ አውሮፕላኖቹ ብዛት ስላወጡት ወጪ ወይም ደግሞ ስለ ክፍያ ሁኔታው ምንም አይነት ኦፊሴላዊ መረጃ አልሰጠችም። በመሆኑም ወታደራዊ ተንታኞች መረጃዎችን ከተለያዩ ክፍት የመረጃ ምንጮች ማሰባሰብ የሁኔታውን ሙሉ ምስል ለመገንባት ተገደዋል። የኢትዮጵያ ከሩሲያ የተሰሩት ወታደራዊ መሳሪያዎችን የመጠቀም የረጅም ታሪክ ያላት ሀገር ናት። ከነዚህ መካከል እንደ አውሮፓውያን የዘመን ቀመር ከ1990ዎቹ የተገዙት ሱ-27 እና ሱ-27 ዩቢ የውጊያ ጀቶች፣ ሱ-25 የምድር ጥቃት አውሮፕላን፣ ሚግ-23 ቢኤን እና በቅርቡ ከህንድ ማከማቻ የተወሰደው እንዲሁም የተረከቧቸው ሁለት ሱ-30 ኬ የብዙ ተግባር ውጊያ ጀቶች ይገኙበታል። አሁን የመጡት አዳዲስ አውሮፕላኖችም ይህን የቆየ ወታደራዊ ትስስር የሚያስቀጥሉ ከመሆናቸው በላይ የሀገሪቱን የአየር ላይ ውጊያ አቅም በእጅጉ የሚያሳድጉ ናቸው ተብሎላቸዋል። በቅርቡ 4 ያክ-130 ጄቶች ልዩ ልዩ ወታደራዊ በረራዎች ያደረጉ ሲሆን በተለቀቁ ተንቀሳቃሽ ምስሎች ላይ 5 የተለያዩ መለያ ቁጥር ያላቸው እነዚሁ ጀቶች በግልጽ ታይተዋል። ኦሪዮን ኢ ድሮንም በቋሚነት ለእይታ ከተቀመጡትና በተግባር ከተሞከሩት መሳሪያዎች መካከል አንዱ ሆኖ የቀረበ ሲሆን ይህም ኢትዮጵያ ቀደም ሲል በሀገር ውስጥ የጸጥታ ማስከበር እርምጃዎች ላይ ስታሰማራቸው የነበሩትን የቱርክ ባይራክተር ቲቢ2 እና እንዲሁም አኪንቺ ከዚህም ባሻገር የቻይናው ዊንግ ሉንግ እና የኢራን ማሄጀር 6 ድሮኖች ስብስብ የሚቀላቀል ነው። ጠቅላይ ሚኒስትር አብይ ሀገሪቱን አየር ኃይል የማጥቃትና ብሎም ደግሞ የመከላከል አቅም በሁለት እጥፍ ለማሳደግና ወደ 5ኛ ትውልድ ወታደራዊ ቴክኖሎጂ ለመሸጋገር የታቀደውን ትልቅ ህልም እንደሚያሳኩ ተናግረዋል። በተጨማሪም በኢትዮጵያ ውስጥ የተሞከሩትና በውጊያ ላይ መሰማራታቸው የተነገረላቸው የቤላሩስ ሰው አልባ ስርዓቶችና የኤሌክትሮኒክስ ውጊያ መሳሪያዎችም ሀገሪቱ የምትከተለውን የብዙ አቅጣጫ ወታደራዊ ትብብር ስትራቴጂ የበለጠ የሚያጎሉ ናቸው። ሆኖም ግን የሩሲያ ሁለት አዳዲስ ወታደራዊ ስርዓቶች በጋራ የመስራት ከፍተኛ አቅም ስላላቸው የብዙዎችን ትኩረት በበለጠ መልኩ እየሳቡ ይገኛሉ ተብሎላቸዋል። በያኮቭሌቭ የንድፍ ቢሮ የተቀረጸው በዩናይትድ ኤርክራፍት ኮርፖሬሽን ስር በሚገኘው የኢሩክቲስክ አቪዬሽን ፋብሪካ የሚመረተው ያክ-130 አውሮፕላን እንደ አውሮፓውያን የዘመን ስሌት በ1990ዎቹ ከተጀመረውና ያረጀ የሶቪየት ዘመን ማሰልጠኛ አውሮፕላኖች መተካት ወደ ዘመናዊ የውጊያ ጀቶች ለመሸጋገር ታስቦ ከተቀረጸው ፕሮግራም የተገኘ ውጤት ነው።
አውሮፕላኑ በግምት 11.5 ሜትር ርዝማኔ 9.7 ሜትር የሆነ የክንፍ ስፋትና እንዲሁም ወደ 4.76 ሜትር የሚጠጋ ቁመት ያለው ሲሆን በቅደም ተከተል የተቀመጡት ሁለት መቀመጫዎች ያሉትና እንደገና ማስተካከል የሚቻል የዲጂታል ፍላይት ባይ ዋየር የመቆጣጠሪያ ስርዓት የተገጠመለት የካክፒት ክፍል አለው። ይህ ብቻ አይደለም። በተለይም ለኢትዮጵያ ወታደራዊ እንቅስቃሴዎች እጅግ ወሳኝ የሆነው የዚህ አውሮፕላን መሬት የሚነኩ እግሮቹ እንዲሁም መዋቅራዊ ጥንካሬ ያልተለመደው ወይም በከፊል ብቻ የተዘጋጁ የጠጠረ አየር ማረፊያ መንገዶችን ለመጠቀምና በዚያ ሂደት ውስጥ የሚያስችል መሆኑ ነው። የአውሮፕላኑ የመነሳትና የማረፍ ርቀት በአንጻራዊ ሁኔታ አጭር በመሆኑ ምክንያት በአንዳንድ ውቅሮች ላይ ማረፊያ ርቀቱ 670 ሜትር ያህል እንዲሁም በአገሪቱ ተራራማን ድንበር አካባቢ የሚገኙ አስቸጋሪና ጊዜያዊ የፊት መስመር የአየር ማረፊያዎች ላይ ተሰማርቶ እንዲሰራ ያስችለዋል። ይህ በአስቸጋሪ ምድሮች ላይ የመጠቀም አቅም በቋሚና በትላልቅ አየር ማረፊያዎች ያለውን ጥገኝነት በመቀነስ ረገድ አውሮፕላኖቹ በተለያዩ ስፍራዎች በተበታተነ መልኩ ለማሰማራት ይረዳል። ከማሰልጠን ተግባር ባሻገር የአክ-130 አውሮፕላን የሁለተኛ ደረጃ ቀላል የውጊያ ሚናን የመወጣት ከፍተኛ አቅም እንዳለው ተመስክሮለታል። በአካል ስር የሚገኘው 9 የመሳሪያ ማስቀጠያዎችና በአካል ስር የሚገኙ 9 የመሳሪያ መስቀያዎችም እስከ 3000 ኪሎ ግራም የሚደርሱ ልዩ ልዩ የጦር መሳሪያዎችን መሸከም ይችላሉ። ከነዚህ መካከል ደግሞ አር-73 እና የአየር ለአየር ሚሳኤሎች፣ ቦምቦችና የሮኬት መተኮሻዎችም ይገኙበታል ሲሉ እነዚሁ ዓለም አቀፍ ምንጮች እየመሰከሩለት ይገኛሉ። አውሮፕላኑ የሚያከናውናቸው የተለመዱ የውጊያ ተልእኮች የቅርብ አየር ድጋፍ መስጠት፣ የጠላት መስመር ማቋረጥ፣ የጸረ አመጽ ውጊያዎችና በምድር ላይ ባሉ ኢላማዎች ወይም ዝቅተኛ ፍጥነት ባላቸው አየር ላይ ኢላማዎች ላይ ጥቃት ማድረስ ናቸው። የተሸከመው የመሳሪያ አይነትና የተልእኮ ባህሪ እንደተጠበቀ ሆኖ የውጊያ ሽፋን ርቀቱ ከ500 እስከ 800 ኪሎ ሜትር ይደርሳል። የአውሮፕላኑ የዲጂታል ስርዓቶች የበረራ መቆጣጠሪያ ህጎችን በማስተካከል እንደሱ 27 እና ሱ-30 ያሉ የአራተኛ ትውልድ ወይም የአምስተኛ ትውልድ የውጊያ ጀቶችን የበረራ ባህሪ እንዲመስል ማድረግ ያስችሉታል። ይህ ደግሞ አውሮፕላኑ አብራሪዎችን ከመሰረታዊ የበረራ ክህሎት ጀምሮ እስከ ታክቲካዊ የጦር መሳሪያ አጠቃቀምና የቡድን የበረራ ጥበብ ድረስ ሰፊውን የስልጠና ስርዓተ ትምህርት የሚሸፍን ውጤታማ የቅድመ ውጊያ ማሰልጠኛ ያደርገዋል። የሥራ ማስኬጃ ወጪው አነስተኛ መሆኑ የዚህ አውሮፕላን ዋና የበላይነት ነው። የአንድ ሰዓት በረራ ወጪው ከዋና የፊት መስመር የውጊያ ጀቶች ጋር ሲነጻጸር ከ4 እስከ 6 እጥፍ አነስተኛ እንደሆነ የሚነገርለት ሲሆን ይህም ውድ የሆኑ የውጊያ አውሮፕላኖች ሳያባክኑና ሳይጨርሱ ከፍተኛ ቁጥር ያላቸው አብራሪዎች በስፋት ለማሰልጠን ያስችላል። የአውሮፕላኑ አካል ለ30 ዓመታት አገልግሎት ለመስጠት ወይም ደግሞ ለ10,000 ያክል የበረራ ሰዓታትና ለ20,000 ማረፊያ ታስቦ የተሰራ ነው። ለኢትዮጵያ የአስቸጋሪ ምድር የመጠቀም አቅም፣ የቅርብ አየር ድጋፍ ተለዋዋጭነት፣ የአብራሪዎች ማፍሪያ መንገድና አነስተኛ የጥገና ወጪ ጥምረቱ ጊዜያዊ ታክቲካዊ ፍላጎቶችና የረጅም ጊዜ የኃይል ግንባታዎችን በአንድ ላይ ይፈታል። በቢሾፍቱ የታዩት ጄቶችም አንዳንዶቹ መጀመሪያው የበረራ ስርዓቶች ወቅትም ከኋላ መቀመጫቸው ላይ ሩሲያን አሰልጣኞችን አስፍረውና በዚያ መንገድ ውስጥ አድርገው መብረራቸው መሳሪያዎቹ ምን ያህል በፍጥነት ወደ አገልግሎት እየገቡ እንደሆነ ማሳያ ተደርጎ እየተቆጠረ ይገኛል። ሆኖም ግን ማሰልጠኛውና ጥቃት አጋዥ የሆነው አውሮፕላን ብቻውን በሰፊው መሬት ላይ ቀጣይነት ያለው የቅኝት ቁጥጥር ማድረግ አይችልም። ያንን ክፍተት የሚሞላው ደግሞ የዚህ አቅርቦት ሁለተኛ አካል የሆነው መሳሪያ ነው። ኦሪዮን ኢ ደግሞ በክሮንስታድ ግሩፕ የተሰራውና እንዲሁም ደግሞ በዚህ ሂደት ውስጥ ኢኖክ ሆዴትስ በሚል ስም የሚታወቀው መካከለኛ ከፍታ ላይ ለረጅም ሰዓታት መብረር የሚችል ሰው አልባ የአየር ስርዓት የውጭ ሀገር ገበያ ሞዴል ነው። አውሮፕላኑ 8 ሜትር ርዝማኔ፣ 16 ሜትር የክንፍ ስፋትና ወደ 3 ሜትር የሚጠጋ ቁመት ያለው ሲሆን ከፍተኛ የመነሻ ክብደቱ 1150 ኪሎ ግራምና እንዲሁም እስከ 250 ኪሎ ግራም የሚደርስ የጦር ወይም ደግሞ የቅኝት መሳሪያ መሸከም ያስችለዋል። ከኋላ በኩል የተገጠመው የፒስተን ሞተር የሚሰራ ሲሆን በሰዓት ከ120 እስከ 200 ኪሎ ሜትር መደበኛ ፍጥነት እስከ 200 ኪሎ ሜትር ከፍተኛ ፍጥነትና እስከ 7500 ሜትር የመብረር ከፍታ አለው። የአየር ላይ ቆይታው እጅግ አስደናቂ ነው ተብሎለታል። መደበኛ መሳሪያውን ተሸክሞ ቢያንስ ለ24 ያክል ሰዓታት አየር ላይ መቆየት የሚችል ሲሆን በከፍተኛ ደረጃው እስከ 30 ሰዓታት ድረስ መብረር ያስችላል።
ከመሬት መቆጣጠሪያ ጣቢያው በቀጥታ የሚቆጣጠርበት ርቀት ከ200 እስከ 250 ኪሎ ሜትር የሚደርስ ሲሆን በሳተላይት የመገናኛ ስርዓት ሲደገፍ ደግሞ ይህ ርቀት ያለምንም ገደብ ሊስፋፋ ይችላል። ይህ አቅም አውሮፕላኑ ሰዎችን ለማሳፈር አውሮፕላኖቹ የሚኖረውን ድካምና አደጋ በማስቀረት ረገድ ትኩረት በተደረገባቸው ቦታዎች ላይ ቀጣይነት ያለው ጥበቃና ቅኝት እንዲያደርግባቸው ያስችላል ሲሉ ሁኔታውን የሚገልጹ በርካቶች ናቸው። የቅኝት መሳሪያዎቹ አብዛኛውን ጊዜ ኤሌክትሮ ኦፕቲካልና እንዲሁም ኢንፍራሬድ ካሜራዎችን፣ የሌዘር ከዚህም ባሻገር የራዳር የመረጃ ፍለጋ ወይም የኤሌክትሮኒክስ ውጊያ ስርዓቶችን ያካተቱ ናቸው። ስርዓቱ ትክክለኛ ጊዜን መነሻ ያደረገ የመረጃ ማሰባሰብ፣ የቅኝትና ቁጥጥር ስራዎችን ለሌሎች ወታደራዊ ክፍሎች ኢላማ የመጠቆምና የጥቃቱ ጉዳትን የመገምገም ተግባራትን ያከናውናል። ለጥቃት ተልእኮቹ ኦሪዮን ቢ በክንፎቹ ስርና እንዲሁም በአካሉ ስር በሚገኙ የመስቀያ ቦታዎች ላይ የሚመሩ የጦር መሳሪያዎችን ይይዛል። ከነዚህ መካከል በሌዘር ሳተላይት ወይም ደግሞ በቴሌቪዥን የሚመሩ ከ20 እስከ 50 ግራም የሚከብዱ ቦምቦችና ከዚህ በተጨማሪ 6 አነስተኛ ቦምቦች እንዲሁም ደግሞ የፊክስር አይነት የጸረ ታክቲክና በዚያ ሂደት የሚያልፉ ስርዓቶችን በውስጡ የያዘ ከመሆኑ ባሻገር በመሬት ተሽከርካሪዎችን፣ የሰው ኃይልና ቋሚ ቦታዎችን በአጭር ርቀት ከሚመቱ የጸረ አየር ተከላካዮች የቦምብ ክልል ውጪ ሆነው በጥንቃቄ ለመምታት የሚያስችል ነው። ሩሲያ የኦሪዮን ስርዓቶችን በሶሪያና በዩክሬን ውጊያ ሜዳዎች ላይ ተጠቅማባቸዋለች። ለውጭ ገበያ የቀረቡት ሞዴሎች ደግሞ የተሻሻሉ ኤሌክትሮኒክስና ሚስጥራዊ መረጃ ልውውጥ ስርዓቶች የተገጠሙላቸው ናቸው። በኢትዮጵያ አገልግሎት ውስጥ ኦሪዮን ይህ ቀደም ሲል በሀገር ውስጥ የጸጥታ ማስከበር ስራዎች ላይ ውጤታማነታቸው ከተረጋገጡት ሌሎች ድሮኖች ጋር እየተቀላቀለ ነው። ከአነስተኛ ስርዓቶች ጋር ሲነጻጸር ያለው የረዥም የአየር ላይ ቆይታና ከፍተኛ መሸከም አቅም በሩቅ ድንበር አካባቢዎች ላይ የሚደረጉ እንቅስቃሴዎችን ለመከታተልና በወቅቱ የተነደፉ ጥቃቶችን ለመፈጸም ያስችላል። አውሮፕላኑ ያሉት ቋሚ ማረፊያ እግሮችም በከፊል ከተዘጋጁ ሜዳዎች ላይ ለመነሳት የሚረዱት ሲሆን ይህም ከያክ 130 አስቸጋሪ ሜዳዎች የመጠቀም ፍልስፍና ጋር ሙሉ በሙሉ ይጣጣማል። በኢትዮጵያ መልክዓ ምድሮች ላይ ቀጣይነት ያለው የመረጃ እይታና ፈጣን ምላሽ መስጠት እጅግ አስፈላጊ ናቸው። ኦሪዮን ኢ ድሮንም ለሙሉ አንድ ቀን ያህል አየር ላይ በመቆየት ቀጣይነት ያለው ምስል ማቅረብ፣ የጠላትን እንቅስቃሴ መከታተልና ኢላማዎችን በሌዘር ወይም በኮኦርዲኔት መጠቆም ይችላል። እነዚህ መረጃዎች በእውነተኛ ጊዜ ወደ መሬት መቆጣጠሪያ ጣቢያዎች ወይም ደግሞ ወደ አየር ላይ ክፍሎች ይተላለፋሉ። ይህ ጥምረት ውድ የሆኑ የውጊያ ጀቶችን ለሁሉም ትናንሽ ክስተቶች በየጊዜው አየር ላይ ዝግጁ አድርጎ የማቆየት አስፈላጊነትን ይቀንሳል። የያክ 130 አነስተኛ የሥራ ማስኬጃ ወጪ ለስልጠናና ለሁለተኛ ደረጃ ውጊያዎች ከፍተኛ የበረራ ቁጥር እንዲኖርም የሚያስችል አቅም ይፈጥር ሲሆን ኦሪዮን ደግሞ ሰው የሚሳፈርባቸው አውሮፕላኖችን ከፍተኛ አደጋ ካላቸው አካባቢዎችም ነጻ ያደርጋል። በጸረ አመጽ ወይም ደግሞ በድንበር ጥበቃ ስራዎች ላይ የድሮን ረዥም አየር ላይ መቆየት አቅም ጄቶቹ በውጪ ምክንያት ሊሸፍኑት የማይችሉትን የቅኝት ክፍተትም የሚደፍን ሲሆን ጄቶቹ ደግሞ የድሮን አነስተኛ መሳሪያዎች ሊያጠፉ የማይችሉትን ትላልቅ ኢላማዎች በከባድ መሳሪያ የማደምሰስ አቅም ያቀርባሉ። ሁለቱም ስርዓቶች ጥራት ያለው የአውሮፕላን ማኮብኮቢያ ሳያስፈልጋቸው መስራት መቻላቸው ወታደራዊ ኃይልን በተለያዩ ቦታዎች በትኖ ለማሰማራትና የጠላትን ጥቃት ለማወሳሰብ ይረዳል። ከኢትዮጵያ ነባር ሱ-27 እና ሱ-30 የጦር ጄቶች እንዲሁም ከተለያዩ ሀገራት ከተገዙ ድሮኖች ጋር ማጣጣማቸው ደግሞ ወታደራዊ ብቃትን የበለጠ ያጎላል። ያክ 130 አብራሪዎችን ለሱ-30 እና እንዲሁም ሱ-27 ውስብስብ የበረራ ስርዓት የሚዘጋጅ ሲሆን ኦሪዮን ደግሞ ከቱርክ ከቻይናና ከኢራን ድሮኖች ጎን ለጎን የሩሲያ መረጃ ልውውጥና የጦር መሳሪያ ስርዓትን ያካተተ ተጨማሪ አቅም ይፈጥራል። ኢትዮጵያና ሩሲያ ከቀዝቃዛ ጦርነት ዘመን ጀምሮ የዘለቀና የኤርትራ ጦርነት ወቅት የበለጠ የጠነከረ የ10 ዓመታት ወታደራዊ ቴክኒካዊ ትብብር ታሪክ አላቸው። በቅርብ ዓመታት ውስጥም የተፈጸመው የሱ-30 ኬ አውሮፕላኖች አቅርቦት፣ የክራሱካ 4 አይነት ኤሌክትሮኒክስ ውጊያ ስርዓቶች ግዢና በመንግስታት መካከል የሚደረጉ መደበኛ የመከላከያ ስብሰባዎችም የዚህ ትብብር ማሳያ ናቸው። የአፍሪካ ቀንድና የቀይ ባህር መስመር የውጭ ሀገራት ከፍተኛ ውድድር የሚያደርጉበት ቀጠና ሆኖ ቀጥሏል። የቀጠናው ውጥረቶችም የላቀ ቅኝትና የፈጣን ምላሽ ሰጭነት አቅምን ፍላጎትን ይፈጥራሉ። ሩሲያ በቀይ ባህር አካባቢ የባህር ኃይል ማረፊያ ፍላጎትና ከቀጠናው ሀገራት ጋር የምታደርገው ዲፕሎማሲ አላት። የላቁ ማሰልጠኛ ጄቶችና የጥቃት ድሮኖች አቅርቦት የኢትዮጵያን ራስን የመከላከል አቅም ያለምንም ፖለቲካዊ ቅድመ ሁኔታ የሚያጠናክሩ ሲሆን ለሞስኮ ደግሞ በማዕቀብ ውስጥ በምትገኝበት ወቅትም የሚታይ የጦር መሳሪያ ሽያጭ ስኬትና
ዘላቂ ደህንነትን ያረጋግጣል። ለኢትዮጵያ የአካንድ 30 እና ኦሪዮን ይህ ወታደራዊ ዝግጁነትና የጠላት ጥቃትን የመክታት አቅምን ያሳድጋሉ። የተሻሻለው የአብራሪዎች ስልጠና አየር ኃይሉ እስከ 2030 አቅሙን በሁለት እጥፍ ለማሳደግና ወደ 5ኛ ትውልድ ቴክኖሎጂ ለመሸጋገር ለያዘው እቅድም ትልቅ አስተዋጽኦ ያደርጋል። የአውሮፕላኖቹ አነስተኛ የሥራ ማስኬጃ ወጪ አብራሪዎቹ የብዙ በረራ ሰዓታትን እንዲለማመዱ ብሎም በተወሳሰበ ሁኔታዎች ውስጥ ልምድ እንዲያካብቱ ይረዳል። የድሮን ረጅም አየር ላይ መቆየት አቅም ደግሞ ለውሳኔ ሰጪዎችና ለታክቲካዊ ክፍሎች ግልጽ የመረጃ ምስል በመስጠት ረገድ የሰዎችን ሕይወት ሳያዳግፍና ብሎም ለአደጋ ሳያጋልጥ ጥቃቶችን በጥንቃቄ ለመፈጸም ያስችላል። የመሳሪያዎቹ በጥቅም ላይ መዋል የጥገና ስራዎችና ሙሉ በሙሉ ወደ ስርዓቱ ማዋሃድ የመጨረሻውን ውጤት ይወስናል። ሩሲያውያን አሰልጣኞች ከኢትዮጵያውያን አብራሪዎች ጋር አብረው መስራታቸውና መብረራቸው ብሎም አውሮፕላኖቹ ወዲያውኑ ወደ አገልግሎት መግባታቸው መሳሪያዎቹን በፍጥነት ለመጠቀም የተደረገውን ጥረት ያሳያል። ከቤላሩስ ትብብር እስከ ነባር መሳሪያዎች ጋር ተደምረው እነዚህ አዳዲስ ስርዓቶች የተቀናጀ መከላከያ አቅም አካል ይሆናሉ ተብሎ በስፋት እየተነገረላቸው ይገኛል።